የዓመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ቲክቶክን በመጠቀም ህይወቷን ቀይረዋለች። ማንም ሰው ፈጽሞ ያልጠበቀው አስደናቂ ሰርፕራይዝ መላውን የኢትዮጵያ ህዝብ በደስታ ያስፈነጠዘ ታላቅ የምስራችን እና የብዙዎችን ልብ በሐዘን የሰበረ ድንገተኛ መርዶ በአንድ ቀን ተሰማ። ባለፈው የቲክቶክ አዋርድ ላይ በከባድ ፉክክርና መበሻሸቅ ውስጥ የነበሩት አዶናይና ዩቲናስ የዓመቱን ታላቅ ኮላብ ይዘው በመምጣት የነቃፊዎቻቸውን አፍ ሲያዘጉ፣ በተመሳሳይ ሰዓት ለዓመታት የናፈቀችን የሙዚቃዋ ንግስት ጂጂ እጅጋየሁ ሽባባው በድንገት ብቅ ማለቷ ዲጂታሉን ዓለም በደስታ ጎርፍ አጥለቅልቆታል። ነገር ግን ይህንን ደስታ አጣጥመን ሳንጨርስ ተወዳጁና ጠባይ የሸጋው ወጣት ጋዜጠኛ ሳህለ ገብርኤል ይትባረክ በድንገት ከዚህ ዓለም በሞት መለየቱ መላውን ማህበረሰብ አስደንግጧል። ለመሆኑ የአዶናይና የዩቲናስ ያልተጠበቀ ጥምረት በስተጀርባ ያለው ሚስጥር ምንድን ነው? የእጅጋየሁ ሽባባው ጂጂ መመለስ ምን አዲስ ነገር ይዞ መጥቷል? እስከ መጨረሻው አብራችሁን ስትቆዩ ሁሉንም የማስደምጣችሁ ይሆናል። ይህንን ማንም አይጠብቅም። ከባለፈው የቲክቶክ አዋርድ በኋላ የሁለቱ ግንኙነት ብዙም የሰላ አልነበረም። የሁለቱም ደጋፊዎች በተቃራኒ ጎራ ላይ ቆመው በራሳቸው እይታ ከሁለቱ የሚበልጠውን ቲክቶከር ሲጠቅሱ አስተውለናል። በአድናቂዎቻቸው ድጋፍና አገላለጽ ሁለቱ ቲክቶከሮች የተጣሉ ይመስሉ ነበር። በወቅቱ የሁለቱን መበሻሸቅ ከነርሱ ባለፈ በአድናቂዎቻቸው ላይ ይስተዋል ነበር። አሁን ግን ያ ሁሉ ተቀይሮ የዓመቱ ኮላብ ይዘው መጥተዋል። አዶናይና ዩቲናስ ማንም ያልጠበቀውን ነገር አደረጉ። የዓመቱ ምርጥ ኮላብ ተብሏል። አዶናይና ዩቲናስ ደጋፊዎቻቸውን ሰርፕራይዝ አድርገዋል። አዶናይ የነቃፊዎቹን አፍ ዘግቷል፣ ደጋፊዎቹ ደግሞ ይበልጥ እንዲኮሩበት አድርጓል። በ2025 የቲክቶክ አዋርድ ላይ በተቃራኒ ጎራ ላይ ቆመው ቃላት ሲወራወሩ የነበሩ የቲክቶክ ተጽዕኖ ፈጣሪዎች ኮላብ ሊፈጥሩ ይችላሉ ብሎ ማን ያምናል? ሁለቱም ያፎካከረን ስራ እንጂ በግል ያገናኘን ነገር የለም ያሉ ይመስላል። ኮላብ መመስረታቸው አንዱ ላንዱ ያለውን ክብር ማሳያ ነው እየተባለ ነው። አዶናይ ዩቲናስን ሲገልጻት እንዲህ ይላል። እርሷ በዘርፉ ማንም ሳይኖር የቲክቶክን ኃያልነት በተለይ የኢትዮጵያ ቲክቶክ ይዘት ፈጣሪዎችን ያነቃቃች ግሩም ሴት ናት። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ ላይ የደረሰች ጀግና ሴት ቲክቶክን በመጠቀም ህይወቷን ቀይራለች በሚል ያሞግሳታል። ሌላው አስደናቂ ነገር አዶናይ 1000 ህጻናትን የማሳከም ቻሌንጅ ተቀብሏል። ከዚህ በፊትም መሰል ተግባር ላይ መሳተፉ ይታወሳል። በድጋሚ 1000 ህጻናትን አሜሪካ በመውሰድ ለማሳከም ቻሌንጁን ተቀላቅሏል። መልካም እድል እያልን ወደ ሌላው መረጃ እንለፍ። ሌላው የቀኑ ታላቅና አስደሳች ዜና የሙዚቃዋ ንግስት እጅጋየሁ ሽባባው ጂጂ ብቅ ማለቷ ነው። በኢትዮጵያ ሙዚቃ ታሪክ ውስጥ የማይረሳ ትልቅ አሻራ ያሳረፈችውና ለብዙ ዓመታት ከሚዲያና ከአድናቂዎቿ እይታ ርቃ የቆየችው ተወዳጇ ድምፃዊት እጅጋየሁ ሽባባው ጂጂ ዛሬ በታናሽ እህቷ በሶፊያ ሽባባው አማካኝነት ብቅ ማለቷ መላውን የኢትዮጵያ ህዝብና የጥበብ አፍቃሪያንን በከፍተኛ ደስታ አስፈንጥዟል። የናፈቀችንን ጂጂ ለምን በዚህ ልክ ትወደዳለች የሚለውን አብረን የምናየው ይሆናል። ስለ ጂጂ ሲነሳ ስለ አንድ ድምፃዊ ሳይሆን ስለ ሀገር ትልቅ የጥበብ ባንክ ነው የሚወራው ይላል ጉርሻ ፔጅ። ጂጂ የኢትዮጵያን ባህላዊ ዜማ ከዘመናዊ ጃዝ፣ ፋንክና ወርልድ ሙዚቃ ጋር በመዋሃድ ለዓለም ያስተዋወቀች ድንቅ ጥበበኛ ናት በሚል ያሞካሻታል። በተለይም እንደ አውሮፓ አቆጣጠር በ2001 ያወጣችውና በታዋቂው ፕሮዲውሰር ቢል ላስዌል የተዘጋጀው ጂጂ የተሰኘው አልበሟ በዓለም አቀፍ ደረጃ ከፍተኛ አድናቆትን አትርፎላታል። አድዋ፣ ጉራማይሌ፣ አቤት አቤትና ከአንቺ ጋር የመሳሰሉ ስራዎቿ በዘመናት የማይደበዝዙ የዘላለም ስንቆቻችን ናቸው በሚል ይገልጻታል። የጂጂ ድምፅ ከዘፈን ባለፈ ነፍስን የሚያክም ጥልቅ ስሜትና ኢትዮጵያዊ ማንነትን የሚቀሰቅስ ልዩ ሰማያዊ ኃይል አለው በሚል ገልጸዋል። ወደ አሜሪካ ካቀናች በኋላ ኑሮዋን እዛው አድርጋ ለረጅም ዓመታት ሙሉ በሙሉ በሚባል ደረጃ ከኢትዮጵያ ሕዝብ ርቃ መቆየቷ በአድናቂዎቿ ዘንድ ትልቅ ናፍቆትንና አንዳንዴም ስጋትን ፈጥሮ ነበር። ዛሬ በእህቷ ሶፊያ አማካኝነት በማህበራዊ ሚዲያ ላይ ሲለቀቅ መላው የኢትዮጵያ የዲጂታል ገጽ በደስታና
በምስጋና ጎርፍ ተጥለቅልቋል። ንግስቲቱ እንኳን አየንሽ የሚሉ አስደሳች አስተያየቶች ከየአቅጣጫው እየፈሰሱላት ይገኛሉ። ውድና የተከበርሽ የሀገራችን ኩራት እጅጋየሁ ሽባባው ጂጂ ሆይ ፈጣሪ ረጅም ዕድሜና ሙሉ ጤንነት ይስጥልን። ያበረከትሽልን የጥበብ ስራ ሁሉ ለዘላለም በንባችን ይኖራል። ሁሌም እንወድሻለን፣ ሁሌም እናፈቅረሻለን። የጉርሻ ፔጅ መልእክት ነበር። የጂጂን ወደ ማህበራዊ ሚዲያው መምጣት በሰማንበት የደስታ ቀን የተወዳጁና ጠባይ የሸጋው ጋዜጠኛ ሞት ተሰምቷል። ዓለም ለአንዱ ደስታ ለሌላው ሐዘን መሆኗን የዛሬው ክስተት ማሳያ ነው። በአንድ ዕለት የጂጂን ወደ ሚዲያ መምጣት አጣጥመን ሳንጨርስ የጋዜጠኛውን አሳዛኝ ሞት ተሰምቷል። ዛሬ ጠዋት በድንገት ወድቆ የሞተው ጋዜጠኛና የሕግ አስከባሪው ምክትል ኢንስፔክተር ሳህለ ገብርኤል ይትባረክ ጉዳይ ነው። ታዋቂው ወጣት ጋዜጠኛና የፌዴራል ማረሚያ ቤቶች አገልግሎት ባልደረባ የሆነው ምክትል ኢንስፔክተር ሳህለ ገብርኤል ይትባረክ በድንገት ወድቆ ሕይወቱ ማለፉ ተሰምቷል። ይህ ልብ ሰባሪ ዜና በባልደረቦቹ በሙያ አጋሮቹና በሚያውቃቸው ዘንድ ታላቅ ድንጋጤንና ሐዘንን ፈጥሯል። ሟች ሳህለ ገብርኤል በአዲስ ቲቪ የዜና አንባቢ በመሆን ከማገልግሉ ባሻገር በፌዴራል ማረሚያ ቤት በፖሊስ አባልነትና በምክትል ኢንስፔክተርነት ማገልገሉ ይታወሳል። በስራ ቦታ ባሳየው መልካም ስነ ምግባርና እስረኞችን በሰብአዊነት መንፈስ በመያዝ ረገድ በስራ ባልደረቦቹ ዘንድ እጅግ ተወዳጅና አሪያ የሚሆን ስብዕና ነበረው። ሳህለ ገብርኤል ከረፍቱ ጥቂት ቀናት ቀደም ብሎ በማህበራዊ ትስስር ገጹ ላይ ያጋራው ጽሑፍ ለሙያው ያለውን ጥልቅ ፍቅርና ለወደፊት የነበረውን ትልቅ ህልም የሚያሳይ ነበር። በወቅቱ ባሳለፈው መልእክት በማረሚያ ቤት የፖሊስነት ህይወቱ በጣም ደስተኛ እንደነበርና የልጅነት ህልሙ የሆነውን የጋዜጠኝነትና የመሪነት ትምህርቱን እንዲማር እንዳስቻለው ገልጿል። በተጨማሪም ፈጣሪ ዕድሜና ጤና ከሰጠው ማረሚያ ቤት እንዲሆን የሚፈልገውን ያክል ለማድረግ በግሉ መጣሩን እንደማያቆም በጽሑፉ አስፍሮ ነበር። ይህ መልእክት ዛሬ ከደረሰው አሳዛኝ መርዶ ጋር ተዳምሮ የብዙዎችን ልብ ሰብሯል። ሆኖም ግን የጋዜጠኛው ሳህለ ገብርኤል ይትባረክ ህልፈት በአጭር የተቀጨ ታላቅ ተስፋ ነው። የእርሱ መልካም ስራ፣ ሰብአዊነትና የጽናት አርያነት ሁልጊዜም በብዙዎች ልብ ውስጥ ሲታወስ ይኖራል። ዕለቱ ያልተጠበቁ የደስታና የሐዘን ክስተቶች የተስተናገዱበት ሆኖ አልፏል። በአንድ በኩል ከ2025ቱ የቲክቶክ አዋርድ በኋላ በፉክክርና በመበሻሸቅ ላይ የነበሩት ታዋቂዎቹ ተጽዕኖ ፈጣሪዎች አዶናይና ዩቲዩናስ ማንም ያልጠበቀውንና አንዱ ለሌላው ያለውን ክብር የሚያሳይ የዓመቱን ታላቅ የጋራ ስራ ኮላብ ይዘው ብቅ ያሉ ሲሆን አዶናይም በበጎ አድራጎት 1000 ህጻናትን አሜሪካ ወስዶ ለማሳከም አዲስ ቻሌንጅ ጀምሯል። በሌላ በኩል ደግሞ ለረጅም ዓመታት ከህዝብ ርቃ የቆየችውና የሀገራችን የጥበብ ባንክ የሆነችው ተወዳጇ የሙዚቃ ንግስት እጅጋየሁ ሽባባው ጂጂ በእህቷ ሶፊያ አማካኝነት በማህበራዊ ሚዲያ ብቅ ማለቷ መላውን የማህበራዊ ሚዲያ ተጠቃሚዎች በደስታ ጎርፍ ያጥለቀለቀ ቢሆንም ይህንን ደስታችንን ሳናጣጥም የብዙዎችን ልብ የሰበረ ድንገተኛ መርዶ በአዲስ ቲቪ የዜና አንባቢ እንዲሁም በማረሚያ ቤት በሰብአዊነቱና በመልካም ስነ ምግባሩ እጅግ ተወዳጅ የነበረው ወጣቱ ጋዜጠኛ ምክትል ኢንስፔክተር ሳህለ ገብርኤል ይትባረክ ሞት ተሰምቷል። መሰል መረጃዎች እንዲደርሷችሁ ከፈለጋችሁ ቻናላችን ሰብስክራይብ አድርጉ፣ ቪዲዮውን ላይክ እና ሼር በማድረግ ለሌሎች አጋሩ። እንዲሁም በተነሱት ሀሳቦች ላይ የተሰማችሁን ስሜት በኮሜንት አካፍሉን። በቀጣይ እስከምንገናኝ ሰላም።